تلاس أنا يراه واي مويتا إلهم يوم نجيرهم ندويلو عندي سميت قرر أنا تناقل نوع حتتي أنا عايكم كنت عارفني هانا أوكي هانا تموت تلاس يراه واي لودا أنا جالس دم أي من لسوني إذا حتتني من لسوني مغنيات عمل عليه تقول الله مش أوصل لسفرته بركة أنا الزبيب دمو ما يباتش نجار ما لنا وعندك زي تكلا عندي في مسوي شانون دم تناقرون ماشي ميوتار جاندي بتاعم في مسوي نون متناقرون بركة تناقرون ወይ መሲ አንዴ ሚውት አድርጊ አንድ ጊዜ አንቺ የተክላይ እናት መሬት ላይ ማንንም አይነካት የኛ እናት ናት። የተክላይ ወንድሞች የኛ ወንድሞች ናቸው። ተክላይ መስመሩ ላይ በሱ መሬት ላይ በተሰራ ነገር ሊጠየቅ ይችላል። እሱም ደግሞ ዲኤንኤ አድርጉና ጠይቁኝ ብሎሻል። መሲ ከቻልሽ ሰዎች አስተባብረሽ ዲኤንኤ እንዲደረግ አድርጊለት። ተክላይ ደግሞ እየመጣ ለማንም አታባራ ከዚህ በኋላ በቃ ዞር በል ዞርበል የሚባል ነገር የለም። ቆይ አንድ ጊዜ የሰው ህይወት ነው እዚህ ጋር ስለ ሰው ነው እያወራን ያለው። ዞርበል ምናምን የሚባል ነገር ህይወት እኮ ነው የሞተው። እህትህ ሙታ ቢሆን ዞርበል ትለው ነበር እንዴ? መጀመሪያ ለኛ አታስተምረኝም ሰብአዊነትንና ምናምን ዜድ ምናምን አረፊሽ ይጠየቃል። መጠየቅ ድረስ እጠየቃለሁ። ይሄን ያረጋግጣለሁ። አስወጫቸው ወይ በቃ እናንተ ልጅቷ መፍትሄ ያዛችሁ ጭቅጭቅ ያዛችሁ እንዴ? ወይ ወረዱ በቃ ሁላችሁ ወይ አስወርጃቸው። ለዛ እንዲጨቃጨቁ እኮ ነው እኛ ይዘን መጣያ መፍትሄ ስለ ልጅቷ ጉዳይ ነው አምናራ። ጠይቁት፣ የምትጠይቁት ፊት ለፊታችሁ ያለው ምንድነው? የራሳችሁን አጀንዳ የምትከራከሩት ለዛ ገዛ ፍክሳይ ጉበሪዮ ሜሲ ክትዩ ኦብዚ መጽያ መሰላይ ዝኾነ ሰመጭ ክትዩ መሰሉ ከተውጪው ወልኩም ሓደ ካው ደሞ ስለ ስርዓት ንዕድል ጉዳይ ክፍታህ ኢና እንደዚህ ዘለና እንዴ እዚህ ማን እያስወጣ እንደሆነ አላውቅም፣ ግን ማን ይዘውጡ ዘላ አይፈልጥን ሜሲ ሕጂ ማን ይውጪው አይደል ነው ማንም ተውጡ ዘላው ንሚጣውን አንተ ይውጪውማ ዝኾነ የጉዳይ 15 ቀን አድርጓል። ብዙ ነገር ተከታትለናል። እንደ ሰውኛ ሄማን ተሰምቶን በጣም ተሰምቶ ብዙ ነገር ምናምን እኛም አዝነናል። ሆኖም ግን በሃና ጉዳይ ግን ቢዝነስ ነው የተያዘ። ለምንድን ነው እነሱ ሰዎች ለዛ ምን ሲይ ነበር ቅድም? ለምንድን ነው ይሄ ጉዳይ መቆም ያልተፈለገ? ለምንድን ነው ወይ እነሱ ያለችበት ቦታ ተናግሮ ተክላይ ያለበት ቦታ ነው እያለ መውሰድ ያልቻሉ ወይ ደግሞ ዲኤንኤን ማስመርመር ያልቻሉ ለያልሽ ነገር ትልቅ መልስ የሚሆነው እነዚህ ሰዎች ቢዝነስ ስለያዙት ነው። በሃና ላይ እየነገዱ ስለሆነ ነው። እና አቦፋ ነው የተባሉ ቆሻሾች በጣም ይገርም፣ በጣም ይደብር ነገር ለቤተሰቦቿ የማያስቡ እቺ ልጅ እኮ ልንገራችሁ፣ እኛ እንደ ሰውኛ እያየን ነው አይደለ? እኛ እንደ ሂማኒቲ እያየን ነው፣ የተሰማን ነው። እንግዲህ አስቡት ቤተሰብ ምን ያክል እንደሚጨነቅ፣ ቤተሰብ ምን ያክል እዚህ ደረጃ ላይ እንደዚህ አይነት ሲፈጸም እንደዚህ በ15 ቀን እኔ እውነት ለመናገር እንደውም ትንሽ የተወሰነ እውነታ መሀል ላይ ለማጣራት ሄደች። በ3 ቀን ያየ ነው በሀይዋ ቤት ነው ይሄ በሳራ የተባለች ቤት በአቦፋኖ የተባለ ቤት ሲደረግ የነበረ መፍትሄ አይደለም ሲደረግ የነበረ። እንዲሁም እዚህ ጋር ለተክላይ ውግና ሳይሆን እንደ መፍትሄ ያስቀመጠው ተክላይና ተክላይ ነው። እኔ ለእውነት ነው የምናገራችሁ። ተክላይ ተግረባይ ስለሆነ አይደለም። ተክላይ የህገወጥ ሰው አዘዋዋሪ ነው። እንደ ህገወጥ አዘዋዋሪ መጠየቅ ካለበት ይጠየቅበታል። ብዙ ተክላዮች በአማራ ክልል አሉ፣ ብዙ ተክላይ በኦሮሚያ ክልል አሉ። ሆኖም ግን እዚህ ጋር ምን እየተደረገ ነው? ፋክቱ እናውራ። ይሄ ልጅ ምን እያለ ነው? እኔ ኃላፊነት ወስዳለሁ፣ በህይወት አለው። እቺ ልጅ ትክክለኛ በህይወት ካለችና የልጅ ምናረጋግጠው በዲኤንኤ እያለ ነው። ለምንድነው ታዲያ ይሄ ነገር የማይደረገው? ወይ ካያችኋት በአካል ካለች አፍኗት ከሆነ አሉ እኮ እነ ማነሱን ከተናግረዋል። ሹርቤ የተባለ የኦሮሚያ ተወላጅ እኮ ያለችበት ቦታ ነው የጠቆመኝና ይሄው መስመሩን አውቀዋለሁ፣ እሄዳለሁ፣ እገባበታለሁ። ትክክለኛ መረጃ ያለው ሰው ግን የለም። እዛ ሰው ምን እየተደረገ ነው? ቢዝነስ እየተሸጠባት ነው። እቺ ልጅ ሂጃብ የሚሸጥ ሂጃብ እየሸጠባት ነው። የሀበሻ ቀሚስ የሚሸጥ የሀበሻ ቀሚስ እየሰጠበት ነው። ሞባይል የሚሸጥ ሞባይል እየሸጠባት ነው። እየነገደባት ነው ያለው። ስለዚህ እውነታውን ነገር ከተባለ አሁን የተክላይ ውግና የህገወጥ ሰው ደላላ ውግንና ሳይሆን መያዝ ያለብን ስለ እውነት ስለ ሃና ፍትህና ማረጋገጥ ከቻልን ግን አንድና አንድ ማረጋገጥ ካለብን ተክላይና ተክላይ የተባለው እኔ ያስማማኛል። ምንድነው በቃ እቺ ልጅ ታግታለች ብሎ የተናገሩ ሰዎች አሉ። ስለዚህ እርግጠኛ ሆኖ ታግታለች ብሎ የሚያምኑ ከሆነ ዲኤንኤ ምርመራ የእሷን ይደረግ። ከዛ በኋላ አለ አይደለም የዲኤንኤ ምርመራ የተደረገው ትክክለኛ ከሃና የሚመሳሰል አይደለም ከተባለ ተክላይ ይታነቅበታል፣ ተክላይ ይጠየቅበታል። በህይወት አለው እያሉ ነው። ጭራሽ ግን ምን እያሉ ነው? አሉ እንደነ መቅናይ አይነት ሰዎች በዛ ድል ላይ የነበሩ በዛ መስመር ላይ የነበሩ ምን እያሉ ነው? ጭራሽ ወደ ብሔር ቀይሮ ትግራዋይ እንዲመታ ትግራዋይና አማራ እንዲባላ 170 ተጋሩ የታጠቁ ኃይሎች አሉ በዛ መስመር ላይ እንደዚህ የሚያደርጉ እንደዚህ እንደሚያሰቃዩ እየተባለ ወደ ብሔር ፖለቲካ እንዲደረግ የራሳቸው እነሱ ኪስ ሞሚያ ያደርጉት ነው አካሄድ ነው እንጂ ለሃና ታስቦ እንዳልሆነ በደንብ ታዝበናል፣ በደንብ አይተናል። ስለዚህ እየሄደበት ያለው አካሄድ ትክክል እንዳልሆነ በደንብ አድርገን እስከተረዳን ድረስ እዚህ ጋር መፍትሄው ምንድነው ካላችሁ ግን በቃ እኛ ሰዎች ነን አይደለ? በአይናችን አላየንም። ተክላይም እኔ በአይኔ ባላያትም
እነሱ ባሪ መሰረት እርግጠኛ ነኝ ይሄ ነገር ኃላፊነት ወስዳለሁ እያለ ነው። ስለዚህ መፍትሄው በቃ ዲኤንኤ ምርመራ ማድረግ ነው፣ ከዛ እውነታውን ማግኘት ነው። አለበለዚያ በየቤቱ 50 ሺህ 60 ሺህ 40 ሺህ ሰው እየሰበሰብክ ፖለቲካ እየነገርክ የራስን ቢዝነስና ኪስን መደለቢያ ማድረግ ግን ተገቢ አይደለም። ወንድሞቼ ለዛሬ ይኸውልህ ሊጠቅም ይችላል። የዛሬ ጊፍትና ፎሎወር ራስ ሊጠቅም ይችላል። ዛሬ መስሎ ብዙ ነገር ምናምን ታገኝበት ትችላለህ። ነገ ግን ዋጋ ትከፍልበታለህ። ነገ በዚህ ላይ እያደረግከው ያለው አካሄድ ነገ ዋጋ ትከፍልበታለህ። አስፈላጊ አይደለም። ይሄ ሪያሊቲ ነው እየተናገርን ያለው፣ እውነታው ነው እየተናገርን፣ ከታዘው ነው እየተናገርን ያለው። ካየነው 3 4 15 ቀን ሙሉ ፍትሃዊ ሆና ትንሽ እንኳን ለማጣራት የሞከረች ሀያባ የተባለች ልጅ ናት። ይሄ ለእውነታው ነው እየተናገርን ያለ ነው። ስለዚህ እዚህ ጋር መነጋገርም ካለብንም ወደ አንድ መምጣት ካለብንም ስለ ሀና ፍትህ መጠየቅ ካለብንም ስለ ሀና ያሉ አባት እናትና ማሰብ ካለብን ትክክለኛው ሪያሊቲ መፍትሄ እናስቀምጥ። ተክላይ መጥተዋል። ተክላይ እኔ እቺ ልጅ ተቀብራለች ሙታል እያለ ነው። ዲኤንኤ ምርመራ አለች ሙትል ከሆነ ዲኤንኤ ምርመራ እናደርግ እያለ ነው። በዚህ ላይ ብንሄድ ነው የተሻለ የሚመስለኝ። አለበለዚያ ግን እነዚህ ልጆች ምን እየሰሩ እንደሆነ ጠፍቷቸው አይደለም። ሁላችን በደንብ አድርገን ማሰብ እንችላለን። ሁላችን ማገናዘብ እንችላለን። ስለዚህ እዚህ ጋር ብሔር ሳይድ አታድርጉ። ወደ ብሔር ወደ ያልተፈለገ ነገር አታድርጉት። እዚህ ጋር አፄ ዘርዓ ያዕቆብ ስለመጣ አጋጣሚ እኔ ለአንተ መልእክት አንድ ማለት ፈልጋለሁ። እዚህ ጋር ብዙ ነገር አንተ ቀባጭ ምን አይወጣልኝ ስም የለም፣ ግን ህዝብን ክሌም ያደረገ ነገር አትናገሩ። በማርያም ይዘናቸው ከኛ ልጆችም እኔ ከኮማንዶ ጋር ራሱ አለ እዚህ ሲያስተካከል የነበረው በየገባበት ቤት እየተናነቁ እናቴን ሁላ እየሰደበኝ ነበር የምናገረው የነበረው። ምክንያቱም ወደ ህዝብ እንዳይወርድ ነው። እናንተ ቃላትን እንደቀላል ነው የምታዩት። ወደ ህዝብ ወርዶ ያጣላል፣ ያገዳድላል። ስለምናውቀው ነው። ስሜታ የሆኑ ቃላቶችን አትናገሩ። ይሄ ልጅ ወንጀለኛ ነው፣ በዛ እንስማማ። 4 ነጥብ። እንዴት የልጅቷ መፍትሄ ይገኛል? እዛ ላይ አስመረን እንወያይ። ከዚህ ውጭ ምንድነው ቅንጥ የምታወሩት? በረከት አለ እኮ በረከት የሚባል ልጅ አንድም ቀን ስለ ሴት ልጅ ጥቃት የደረሰባቸው ፌስቡክ አለ ይሰራል። እዚህ ደረጃ ላይ መጥቶ አያውቅም። ለምን? ምልክት ስላየ ነው። ምልክቱ ከጎንደር መተማ ሲኬድ እገታዎች እየተጀመሩ በማን በእንደኛ አይነት የወደቁ ሰዎች ንግግር እታች ላይ ምንም የማያውቁ ሰዎች የታገቱ ነው። ስለዚህ ይህንንም ነገር አንተ ባለጉዳዩ ሂውማን ትራፊክ የምትሰራው ልጅ አጽሎ ይህንም ነገር እየሰራችሁ ያላችሁት የሁሉም እንትናን ፋኖ አንተ አስገባው ሲል ነበር። መኩ ሰው ሆኖ ነው የሚገባው። የሺ ትግራዋይ ደም እኮ ያለበት ሰው ነው። ረሽኗቸው ብሎ በጥይት እያየ ነው ሀላያት በቪዲዮ ያለ ልጅ ነው። ሚጣ ግን እንደዛ አይነት የምታስብ ልጅ ስላልነበረት መታየት ያየችን። ስለዚህ አሁንም ቢሆን ቃላት ከማንም በላይ ከመሳሪያ ከያዘ በላይ ገዳይ ነው። ስለዚህ የምታወሩትን ወሬ እወቁ። ለመወደድ ብላችሁ ሆሮን ለመሰጤም ያልፋል። የሆነ ዘፈን አለ እንደውም ገንዘቡም ያልፍና ሁለተኛ ስህተት ይላል እና ዝናችሁም 700 ሺህ ሰው የሚያያችሁም 800 ላይክ የሚያገኛችሁት በህዝብ ነው ያገኛችሁት። ጥሩ ቃል ተናገራችሁ። እያንዳንዳችሁን ፌመሶች እናውቃችኋለን። እናት ሰድባችሁ ብሔር አንቋሻችሁ ህዝብ ከህዝብ አባልታችሁ ይህን ማዕረግ የያዛችሁት አብዛኞቻችሁ፣ ሁላችሁንም ማለት አይደለም። ስለዚህ ከትናንት ስህተታችሁም ተምራችሁ ህዝቡ አንድ የሚሆንበትን መንገድ አገራችን ህዝብ ለህዝብ እየተባላችሁ የምታተርፉት ትርፍ የለም። ይቅርባ ደሴ ላይ 10 ትግሬ እንገላለን የሚሉትን መች ነው በቁጥጥር ስር የምታውሏቸው? እሱን ቤትህን ከፍተህ አውራ። እዚህ ሚዛናዊ የሆኑ ሰዎች ነው ያሉት። ቤትህን ከፍተህ ይሄ አይመለከተውም በልኛ። እናንተ እኮ የህግ ሰዎች ናችሁ። ለፍትህ እኮ ነው የቆማችሁ። ለምን እየተናገርን ነው? ለዩ ሳይሆን ህዝብ ላይ ጄኖሳይድ ሲታወጅ፣ ህዝብ ላይ እንደዚህ የማጥፋት ወንጀል ሲደረግ፣ ህዝብ ላይ እንደዚህ አይነት ንግግሮች ሲናገሩ እነሱን ተው ብላችሁ ለህግ የምታቀርቡት መቼ ነው? የራሱ 18 ዓመት ሞልቶት የሚከፍት ነው ወንድሜ። ልንገርህ፣ የከፈተው ሰው ለተሳሳተው ነገር እኔ ተስፋ ኃላፊነት አልወስድም። የሚመለከተኝን ነገር ግን ውሰድ እያልኩ አይደለም። ኃላፊነት ውሰድ እያልኩ አይደለም። ተክላይ ለህግ ማቅረብ የሚችሉ ሰዎች፣ ከሀገር ውጭ ያለን ሰው ለህግ ማቅረብ የሚችሉ ሰዎች እንደዚህ እንዴት እነዚህ ላይ ላላላችሁ ብዬ ነው። በዚህ ልክ የትግራይ ህዝብ ቀን እየቆጠሩ ሳምንት ሙሉ የሚጨፈጭፉትን ሰዎች እንዴት ዝም አልካቸው ብዬ ነው። እኔ ምን እኔ እኮ ማድመጥ ካልቻልክ ወይ እንትን በል መነጋገር ካልቻልክ ማለት ነው። እያወራን ያለነው ሎዛ ቤት ወደ ዘር አትውሰዱት። ጉዳዩ የአንድ ግለሰብና የተደረገ ድርጊት ነው። ስቶፕ እያልን ነው። ያንን ሪከርድ አድርገህ ልቀቅላቸው ለዘረኞች። ስቶፕ ማለት መልካም ነው። ስቶፕ ማለት መልካም ነው። በጣም አሪፍ ሀሳብ ነው ያለ ተስፋዬ። አፕሪሺየት ያንን አፕሪሺየት አደርጋለሁ። የተናገሩት ንግግር ግን ህዝብ ላይ ጄኖሳይድ ያወጁ ሰዎችም መች ነው ለህግ የምታቀርቡት? ተክላይን ከዛ አሁን እኮ አንድ ሰው የሞተውን 10 ሰው ጎንደር ላይ 10 ሰው ደሴ ላይ እንገላለን የሚሉትን ሰዎች መች ነው ለህግ የምታቀርቧቸው? ይህን ያህል አቅም ያላችሁ ሰዎች
እንግዲህ ተክላይን ከደስቲን በህግ ቁጥጥር ስር ዋሉ ነው እያልን ያለ ነው። አቅም አለን። አቅምማ ቢኖረን እያንዳንዱን ለቅመን ባስገባ ነው እዚህ ዘርም ያባላውን አቅምማ ቢኖረን እነዚህ ሰዎች ላይ ስለምንድን ነው የማትናገሩት? ጫን ብላችሁ ለህግ እናቀርባችኋለን ለምን አትሏቸውም? ህዝብ በዚህ ደረጃ እየተሰደበ ህዝብ በዚህ ደረጃ ይገደል እየተባለ አውግዛችሁ መተው ሳይሆን ድርጊቱን የፈጸሙትን ለህግ ለማቅረብ የምትሰሩትን ያህል እነዚህን ሰዎች ለህግ ለማቅረብ ለምን አሰሩ? እናንተ እውነት ፍትሃዊ ከሆናችሁ ህዝብ ነው 10 ጎንደር ላይ 10 ደሴ ላይ 10 ባህር ዳር ላይ ምናምን እያሉ እየፎከሩ ነው። ይሄን ነገር እንዴት ነው እንደቀላል ያያችሁት? የሆነ ለህዝቡ የሚቆረቆር ሰው ነው። አንተም ማለት ኃላፊነት አለብህ። እኔ እርግጠኛ ሆነ አታውራ ተግባባን አይደል? በመጀመሪያ ደረጃ እነዚህ ነገሮች አጣጫቸው መጥፎ እየሆነ ስለሆነ እዚህ ላይም ስሩበት እባክህ ወንድሜ ስትል ያ ጥያቄ ይሁንና እኛ እንናገራለን። ያላየነው ነገር ካለ እንዲህ አታድርጉ ብለን እናወራለን ባለን ተደማጭነት። ገባህ አይደል ወንድሜ? ለዚህ ደግሞ ሁሉም ህዝብ ነው መተባበር ያለበት። ሁሉም ኢትዮጵያዊ ነው መተባበር ያለበት። ወንጀሉ ወንጀል ነው። ከወንጀሉ በስተጀርባ የሚደረገው ሴራ ግን ልክ አይደለም የምንለው አሁን ሁሉም ኢትዮጵያዊ ሀሳብ አቡካ ማለት ያለበት። አሁን አንተ ተመችቶኛል፣ ሀሳብ በጣም ተመችቶኛል። እኔ አሁን ተስፍዬ አንተን በደንብ ስለማውቅህ ወንድሜ በደንብ ስለማውቅህ በጣም ሀሳብ ተመችቶኛል፣ አከብራለሁ ሀሳብን። እኔ ግን እንደ አንድ ትግራዋይ አሁን ለምሳሌ አሁን ባለበት ሁኔታ ተክላይ ለህግ ይቅረብ ብትለኝ እኔ ተረት ነው የሚመስለኝ። እንዲቀርቡላ አልፈልግም። እኔ የግል አስተያየቴን ነው የምነግርህ። ቢኮዝ እዚህ ጋር ጄኖሳይድ የሚያውጁ ሰዎችን ከለላ እየሰጣችሁ ህዝብን እንደ ህዝብ የሚጨፈጭፉ ይጨፍጨፍ የሚሉ ሰዎችን ከለላ እየሰጣችሁ ተክላይ እኔ አሳልፌ አልሰጥም። ተክላይ ባቅ ያለበትን ቦታ ባቅ ተክላይን ማግኘት ብቻ የምትከታተለው ቆይ አቡካ የምትከታተለው የሚጨፈጭፉት ጋር ነው የምትውለው ማለት ነው። ሰላማዊ ሰው የሆኑ የሚያስተውሉ መፍትሄ የሚፈልጉ አካላትን ለመተባበር ጊዜ የለም። እነዛ የሚሳደቡት ጋር ነው የምትውለው። የሚሳደበው ደግሞ ሁሉም ፔንቲንግ እኮ ነው። ሁሉም በጋራ ስንሆን ነው እንደዚህ አይነት ወንጀሎችን በጋራ ስንሆን ነው እንጂ መከላከል የምንችለው ህዝብን በህዝብ ጠየቅ ያለብህ እኮ አሁን እዚህ ጋር አላስይዘውም አስይዘዋለሁ ብለው ወንጀለኛን ጋር እንትን ከምትል ተስፍሽ እዚህ ጋር በዘረኝነት እየሄደው ህዝብ ዋጋ ያስከፍላል። ሴምቲንግ አሁን ማለት ነው ያለበት። እሺ እንያችሁ እስቲ ነገ ተስፋዬ ይሄ ነገር ላይ ሀቢባንም ሰብሰብ አርግታችሁ የትግራይ ህዝብ ላይ የታወጀውን ጄኖሳይድ 10 ከአማራ ክልል ውስጥ ጎንደር ላይ 10 ባህር ዳር ላይ 10 ምናምን እንገላለን እያሉ የሚያወሩትን ነገር እስቲ ተወያዩበት። ነገር ለምን የትግራይ ህዝብ ላይ ይሄ ነገር ሊደርስበት ተፈለገ በልና ተወያዩበት። አትውሰደው ጉዳዩን ይኸውልህ። በመጀመሪያ ጉዳያችን ወንጀለኛን ማውጣት። ተክላይ በጣም ምርጥ ሰው ነው። ተክላይ አሁንም አትውሰደው ካልከኝ ተክላይ በጣም ንጹህ ሰው ነው ለኔ ካሁን በኋላ። አንተ ይሄንን ለመወያየት እንኳን የፈራኸው ተክላይን ብቻ ፎከስ አርግተህ እነዚህ የትግራይን ህዝብ ጄኖሳይድ እያወጁ ያሉ ሰዎችን የመናገር እንኳን ቅንጣት ሞራል ከሌለ ስለ ተክላይ አስገብተሽ ቤትሽ ማስወራት በጣም ግፍ ነው። ሎዛ እግዚአብሔር ምስክሬ ነው። እዚህ ጋር ያወራነውን መለስ ብላችሁ ነገውን ውስጥ ተወያዩበት። የትግራይ ህዝብ ላይ 10 ጎንደር ላይ 10 ደሴ ላይ የተባለውን ነገር ፎከስ አርግተህ አውራበት። ማዳመጥ ከቻልክ ወንድሜ አብረን ልንቆም እንችላለን። ወሬ አታብዛ ወንድሜ፣ ወሬ አታብዛ። ይሄንን ጉዳይ ስሩበት ከሆነ እንዳስተያየት እንቀበላለን እናነሳዋለን። እያወራው ነገ አንሱትና ህዝባችን ከመጨፍጨፉ በፊት ህዝባችን ደሴ ላይ የሚኖረው 10 ደሴ ላይ ያለው እንገላለን ሲሉ ስለነበር ከመግደላቸው በፊት እንድትነጋገሩበት ስለፈለኩ ነው። ማለትና ሀሳብ ፍንጭ መስጠት ጥሩ ነው። ይህንን ማንም የሚቀበል ሰው ስለሌለ ማለት ነው። ከዛ ውጭ ግን ዳይሜንሽን አታስቀይር። እናነሳዋለን እንዲህ የሚባልበትን ነገር እኔም ቪዲዮ ሰራለሁ። አሁን እኔም ወጥቼ ቪዲዮ ሰራለሁ። አሁንም እያወራን ያለው እኛም ተክላይ ለህግ መቅረብ አለበት። ይሄ ነፍሰ ገዳይ ነው ብለን አብረን እንቆማለን። ህዝባችንን በግለሰቦች የተነሳ ተጋሩ አንሽወድ ትላንትና ቲፒኤልኤፍ እየተባለ ቲፒኤልኤፍን አይደለም ወያኔ እያሉ ነበር ስንጨፈጨፍ የነበረው። ኢነፊስ ኢነፍ። አሁን በተክላይ የተነሳ የትግራይ ህዝብ ላይ የሁሉ ጄኖሳይድ እየታወጀ ነው። አንተን አይደለም ተስፍሽ እያልኩ ያለው የህዝብ ነገር ሴንሲቲቭ ነው። ተስፋዬ ይኸውልህ አንድ ጊዜ አዳምጠኝ፣ ሚውት አድርግና አንዴ ሪከርድ አድርገህ ለሌላው ማሰማልኝ ከቻልክ። የትግራይ እናት እናቴ ነች፣ የኦሮሞ እናት እናቴ ነች፣ የአማራ እናት እናቴ ነች። በማንኛውም ዘር ውስጥ የምትወሸቁ ሰዎች ማናችሁም ማንንም አትወክሉም፣ ራሳችሁን ነው የምትወክሉት። ወንጀልና ሌላ ነገርን ለዩት።
ፖለቲካና ወንጀል አይገናኝም። ይህንን ነገር አስምሩበት። እየሆነ ያለው እነ ሎዛም ድምፅ የሆኑት እንዴ ለማንነታቸው እኮ ስንት ዋጋ ሲከፍሉ እኮ እናውቃቸዋለን። እዚህ ጋር አይደለም ዋናው ነገር። የሚወሸቁ ሰዎች አሉ። ቤታቸውን ከፍተው እንደፈለጉ የሚያራምዱ ሰዎች ይጨፍጨፍ ይገደል የሚሉ እኮ ብዙ ወጣቶችን አይተናል። በየትኛውም ጊዜ መልኩን ቀይሮ ቢመጣ አሁንና እንደዚህ ቢል እኔ ሊደንቀኝ አይችልም። ማስቆም የምንችለው ግን እኛ ነን። ፖዚቲቭ የምናስበው ከህዝቡ ራስ ወረዱ፣ ከሌባ ጋር አትተባበሩ፣ ይህንን ለማድረግ ትግራይ አማራ ምትል አቁም የምንለው እኛ ነን። ይህንን እያልን ነው፣ ደጋግመንም እየተናገርን ነው። የምትፈልገውን መስማትና መጥፎ የሆነውን ነገር የምትውልበትን ነገር አስተካክለው። ዘረኛ የሆኑ ሰዎች ከዚህ ውጭ መጠጊያ እድል አያገኙም። እዛ ተወሽቀው እርስ በርስ ሊያባሉ ሬዲ የሆኑ ብዙ ሰዎች አሉ ከየትኛውም ብሔር። ተግባባን አይደለ? ማታ በእኔ ላይም ሲታወጅ የነበረውን ነገር ነው የምነግርህ። ገባ? ብልጽግና ልኮት ነው ጉዳዩን ሊያደባብስ ምናምን። ከዛን አማራ ሲሆን ደግሞ እነሱ ለራሳቸው ፎሎ ፍለጋ፣ ትግራዋይ ሲሆን ይሄ ድራማውን ትተነዋል። ሀናን ነው ጉዳይ ያደረግነው። ወንጀለኛ የሆኑ ሰዎች አሉ፣ መጠየቅ ያለባቸው የጉዳዩ ባለቤት ይጠየቁ ነው። ከዛ ውጪ ግን በማንነቱ አትወሸቁ፣ በወንጀለኝነቱ እንጠቀም። አንድ ጸጉር ሊነቀል አይገባም። የትግራዋይም ቢሆን አንድ ቤተሰቡ ምናምን የሚባለው ነገር ወሬ ነው። ስለዚህ ማቆም አለብን። አሁንም እዛ ላይ እንሰራለን። አንድ ጉዳይ አንድ ትግራዋይ ላይ ችግር እንዳይደርስ መስመር ማስተካከል አለብን። አከተለ ለምስኪን አይደለም የምንከተለው። ሐሳባችን እዚህ ጋር ይለያያል። ዋናው መርመሩ ብለን አይደለም የምንሄደው። መጀመሪያ በህግ ቁጥጥር ስር ውሎ መመርመር ያለበትን ነገር መመርመር ካለበት ያ አካል ነው የሚያደርገው። እኛ አይደለንም የምንወስደው። እኛ ግለሰቦች ነን። ስለዚህ እሱ ብቻ ሳይሆን በቁጥጥር ስር መዋል ያለበት እነ ይመች ምናምን ደስ ያሉትም ሁሉም ናቸው በቁጥጥር ስር መዋል ያለባቸው። ያ ሁሉም በቁጥጥር ስር ከዋሉ በኋላ እሱም ከሀገር ውጭ ያለው መጥቶ በቁጥጥር ስር ይውላል። መጀመሪያ እናንተ ማድረግ ያለባችሁ መጀመሪያ ማድረግ ያለባችሁ ደሴ ላይ ያለ የተባለው ምናምን ላይ ያለ የተባለውን እንዳለ በቁጥጥር ስር አውሏቸው። መጀመሪያ ምንም ሀሳብ እያስቀየርኩ አይደለም። ሀሳብ እያስቀየርኩ አይደለም። ይኸውልህ አቡካ ያና ጉዳይ የሚመለከተው ደግሞ ተክላይ የሚባል አለ፣ ይመች የሚባል አለ። 4 ልጆች ደግሞ ሞታለች ያሉት አሉ። መንደር የስድስቱ ጉዳይ ነው። መጀመሪያ አይናችን ዋናዎቹ ላይ ነው። ዋናዎቹ ከሀገር ቤት ተባባሪዎቻቸውን ለመያዝ ዋና አውራው በህግ ቁጥጥር ስር ሆኖ ሲጠየቅና መፍትሄ ሲያገኝ ነው ወድሜ። ከዛ ከጎንደር ጀምሮ ከአማራ ጀምሮ ይሄ የዘረኝነቶች መስመሮች ናቸው። በሃና ጉዳይ ተጠያቂዎቹ ከአማራ ክልል ካልክ ይመች ነው። ከትግራይ ክልል ብለህ በትግራይ ክልል ከደሞ ከሄድክ ተክላይ ነው። በክልል አታድርገው። ተክላይ ደላላ ነው፣ ይመች ደላላ ነው። 4ቱ የቀበሯት ያሉት ሰዎች ደግሞ መሪዎች ናቸው። 6ቱ ዋና ታርጌቶች ናቸው። ተክላይ እኔ አላገኘኋትም ብሏል። እቺ ልጅ ተክላይ አላገኘኋትም እኔም ብሏል አይደል? ተክላይ እኔ አላገኘኋትም ብሏል። ብር ተከፍሎ የሸኘውና ያሰማራው እሱ ነው። አንተ ምን እያልከን ነው አቡካ? ኦኬ ዋና ባለ ጉዳይ እኮ እሱ ነው እኮ ያሰማራው እሱ እኮ ነው። ዋት አባውት እሺ፣ አሁን በዚህ ጉዳይ ላይ የትግራይን ህዝብ እየሰደቡ ያሉትን መች ነው በቁጥጥር ስር የምታውሏቸው? የትግራይን ህዝብ እንደ